ቡዜና ዴቭ ሆን ብላችሁ እንዳደረጋችሁ አውቃለሁ። ይሄ ሁሉ ነገር የምጠነስሱት እናንተ እንደሆናችሁ ግልጽ እኮ ነው። በቃ እንዴ ጠፋ ሲባል እኛ እናቀምናን አላችሁ፣ ግን እናንተው እንደሆናችሁ እኮ አሁን ግልጽ ማሳይ ራስ ዴቭ እኔ ነኝ ከሷ ጋር እንድትሄድ ያደረኩት ብላ አወራኩ። ከሄርሜላ ጋራም እንድትሄድ ያደረግነው እኛ ነን። ተረዳህን አይደለም? በዚህ ልክ ሩታን ልጠሉ ቻላችሁበት ምክንያት አይገባኝም። እኔ እስካሁን ድረስ ምን አደረገች? እስቲ ፐርሰናሊ አንተን ምን አደረገች? ምን ያደረገች ነገር አለ? ወጣችሁ ንገሩ፣ ተናገሩ፣ እስቲ አውሩ። እንፈልጋለን እኛ የእናንተን ነገር መስማት እንፈልጋለን። ይሄን ስላደረገችብኝ እጠላታለሁ በሉ። ቡዜም ዴቭም እስቲ ለምን እንደምትጠሏት ተናገሩ። መታከም ካለበትም ሄዶ ይታከማል አላችሁ እናንተ ራሳችሁ። ቡዜን አንቺ አይደል የሚያልሽው? ዴቭ አንተ አይደል የሚያልከው? ነፍስ አስጨንቃችሁ 5 ቀን ይታከም ያላችሁት እናንተ። ከዛ በኋላ ከሄርሜላ ጋር ሌላ ሀገር እንዲሄድ የምታደርጉትም እናንተው። ከራሳችሁ ጋር የሚቃረን ሐሳቦችን እያመጣችሁ የምታጋጩት እናንተው ራሳችሁ ቡዜና ዴቭ ናችሁ። ይታከም ያላችሁት እናንተ። ከሀገር ይውጣ የምትሉት እናንተ። ከሄርሜላ ጋር ይሁን የምትሉት እናንተ። ከሄርሜላ ጋር ሲሆን መታከም አያስፈልጉም የልጅ አይደል? ከሄርሜላ ጋር ሲሆን ሰላም ነው የልጅ ጤናማ ነው አይደል? ከሩታ ጋር ሲሆን ግን ክትትል ማድረግ አለበት፣ መታከም አለበት፣ 5 ቀን ሐኪም ቤት መሄድ አለበት፣ መታከም አለበት ብላችሁ ታወራላችሁ። እናንተው ራሳችሁ ከሩታ ህይወት መውጣት አትፈልጉም። ሩታ ጋር ሁሌ መምጣት ፈልጋላችሁ። ሁሌ ሰላሟን መንሳት ትፈልጋላችሁ። ሁሌ ከሷ ጋር ጭቅጭቅ ማድረግ ትፈልጋላችሁ። ያን ስለምትፈልጉ ነው እንጂ ለውሳኔ በጣም ቀላል የሆነ ነገር ነው። አብርሃምን ውሰዱት ወደ ቤተሰቡ። እናንተም እናት እኮ ናት፣ እናንተም አባት እኮ ነው። እዛው ታጅራ ያሉት አይደል? ውሰዱት፣ በቃ እዛ አስቀምጡት፣ አለቀ በቃ። ሌላ ክርክር ውስጥ ለምን መግባት አስፈልገ? ሩታ ደግሞ በቃ አንቺ በቃ ተይው፣ ማይፈልግ ከሆነ ተይው፣ በቃ ተይው፣ ይቅርብሽ በቃ። አብርሃም እንደዚህ ሆነብሽ ከሆነ እንደዚህ ሆኖ አንቺ ጋር መጥቶ ምንም ጥቅም የለውም፣ ይቅርብሽ፣ ተይው በቃ። አንደኛውን አብርሃም ጤናው ሲመለስ፣ ወደ ቀልቡ ሲመለስ፣ ወደ ራሱ ሲመለስ የሚወስነውን ውሳኔ ይወስናል። ሰላም፣ እንዴት ናችሁ? ውድ ቻናል ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልኝ። እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ እናንተ ሰላም ሆናችሁ እናንተ ደህና ሆናችሁ ኪሳችሁ ሞልቶ አካውንታችሁ ሞልቶ በሰላም ለሀገራችሁ ያብቃችሁ። ላለው ለዚህ ቻናል አዲስ ሆናችሁ ቻናላችንን ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ቤተሰብ እንደምታውቁት ያው የአብርሃም ጤንነት በጣም አሳሳቢ በሚባል ደረጃ ላይ ይገኛል፣ ሁላችሁም እንደምታውቁት። ምክንያቱም አብርሽ ጤነኛ ነው ብዬ አሁን ላይ እንዳላምን እያደረገኝ ነው ያለበት ሁኔታ፣ የሚያደርገው ነገር፣ የሚሆነው ነገር፣ የሚያወራው ነገር በጠቅላላ አብርሽ ጤናማ ነው ለማለት አልደፍርም፣ አልችልም። ምክንያቱም እንዲያየው እውነታውን መሸሽ አልችልም። እንዲያየው መጋፈጥ ያለብኝ ነገር ጋፈጣለሁ እንጂ ገግሜ አብርሽ ጤናማ ነው፣ አብርሽ ጤናማ ነው ብዬ ለመናገር አልደፍርም። ያስመሰልም ከሆነ ውሸትም ከሆነ ካሁን በኋላ ይብቃን፣ ይሄ ድራማ ካሁን በኋላ ይብቃን። አብርሽ ይሄ ነገር ይሄን ቪዲዮ ታየዋለህ እርግጠኛ ነኝ። ይሄ ነገር ይብቃን በቃ። በጣም ስልችት ብሎናል፣ ታክቶናል፣ በጣም አስጠልቶናል። ይሄ ነገር ያስመሰል ከሆነ አንተም በድራማ ውስጥ ካለ አንተም የሆነ ነገር እያደረግ ከሆነ ሰውን ለመፈተን የነሱ አስተያየት ምንድነው የሚለው ለማወቅ የነሱ ሐሳብ ምንድነው የሚለው ለማወቅ እያደረክ ያለው ነገር ከሆነ እንደዛ ከሆነ ኢንቴንሽን ይብቃን። ተመልካቾች አስጠልቶናል ይሄ ድራማ። ይሄ ማስመሰል ደብሮናል። ካሁን በኋላ በዚህ አይነት መንገድ እንድትቀጥል አንፈልግም። በዚህ አይነት መንገድ ልናይ አንፈልግም። በቃ አስጠልቶናል፣ ደብሮናል። በዚህ አይነት መንገድ መቀጠልም አንፈልግም። በቃ እኛ ሁሉም ሰው ደብሮታል። ይሄ ነገር አልደበራችሁም ቤተሰብ? እኔ በጣም ነው ይደበረኝ፣ በጣም ነው ያስጠላኝ። በቃ እንደዚህ መሆናቸው ያስጠላኝ፣ ያንገሸገሸኝ ነው ሄደ ያለው። በዛ ላይ ደግሞ ይሄ የዴቭና የቡዜ ድራማ በጣም ያስጠላ ነገር ነው ያደርጋሉ። አንደኛችሁ ለምን በቃ ወስዳችሁ ከሄርሜላ ጋር እንዲያጋብታችሁ አጣብቃችሁ ለምን አታኖሩትም? በዚህ ልክ ሩታን ልጠሉ ቻላችሁበት ምክንያት አይገባኝም። እኔ እስካሁን ድረስ ቤተሰብ ሁሌ የምናገረው ይሄን ነገር ሁሌ ደጋግሜ እናገረዋለሁ። ለምን ልጠሏት እንደቻላችሁ አልገባኝም። እኔ የናንተ ዘር ነው ባይዚ ያስቀጠለችው። በአብርሽ በኩል የናንተ ዘር እንዲቀጥል ያደረገችው አንዷ ሴት ማናት? ሩታ ናት። በተለይ ቡዜና ዴቭ ሆን ብላችሁ እንዳደረጋችሁ አውቃለሁ። ይሄ ሁሉ ነገር የምጠነስሱት እናንተ እንደሆናችሁ ግልጽ እኮ ነው። በቃ እንዴ ጠፋ ሲባል እኛ እናቀምናን አላችሁ፣ ግን እናንተው እንደሆናችሁ እኮ አሁን ግልጽ ማሳይ ራስ ዴቭ እኔ ነኝ ከሷ ጋር እንድትሄድ ያደረኩት ብላ አወራኩ። ከሄርሜላ ጋር ሌላ ጋር እንድትሄድ ያደረከው አንተው ራስ እንደሆንክ አወራ። ያኔ ግን ሩታ ልንዝናና ከልጄ ጋር ከባለቤቴ ጋር ልዝናና ልውጣ ስትል መንገድ ዳር ይዛችኋት እንደ ሌባ፣ እንደ አስመሳይ፣ እንደ ወንጀለኛ
ፖሊስ ጣቢያ ድረስ ለመሄድ ፈለጋችሁ። በዚህ ልክ ጥላቻ ምን ያደርጋል? ዴፍ በዚህ ልክ ይሄ ሩታ መጥላት ለምን አስፈለገ? ምን አደረገች? እስቲ ፐርሰናሊ አንተን ምን አደረገች? ምን ያደረገች ነገር አለ? ብዙ ፐርሰናሊ አንቺን ሩታ ምን አደረገች? እስቲ ንገሩኝ። ወጣችሁ ንገሩ፣ ተናገሩ፣ እስቲ አውሩ። እንፈልጋለን እኛ የእናንተን ነገር መስማት እንፈልጋለን። ፐርሰናሊ ወጣው ዴቭንና ቡዚን ያደረገችው ነገር ካለ ሩታ ተናገሩ እስቲ። ፐርሰናሊ ይሄን አላደረገብኛለች፣ ይሄን ፈጽማብኛለች፣ ይሄን ስላደረገችብኝ እጠላታለሁ በሉ። ቡዚም ዴቭም እስቲ ለምን እንደምትጠሏት ተናገሩ እስቲ። ባለፈው እሷ ልትዝናና ስትወጣ ከሱ ጋር ወንጀል ሆነ ነገሩ። ልክ አይደለም። ሩታ ስታደርገው ልክ አይደለም። አሁን ደግሞ ራሳችሁ በማታ ከቤት አስወጣችሁት ልጁን። ከሄርሜላ ጋር ሌላ ሀገር እንዲሄድ ያደረጋችሁት እናንተው። ከሄርሜላ ጋር ሲሆን ደግሞ እናንተም ስለምታደርጉት ነገሩ ልክ ነው። ሩታ ስታደርገው ግን በተቃራኒው ስተት ነው፣ ጥፋት ነው፣ ወንጀል ነው። ሆን ብላ ያደረገችበት ነገር ነው። ማስመሰል ነው አይደል የሚሆነው። በዚህ ልክ ለሩታ እንድከራከርላት የሚያደርገኝ አንድ ነገር ቢኖር ሩታ ምንም ጥፋት ስለሌለባት ነው። ሩታ ማስመሰልን ስለማታውቅ ነው። ሩታ የተሰማትን ነገር ፊት ለፊት ስለምታወራ ነው። እስካሁን ጀምሮ ከሩታ ጎን እንድቆም ያደረገኝ ያስገድደኝም ነገር ይሄ ነው። ሩታ እውነት ስላላት ነው። ሩታ ከሀቅ ጎን ስላለች ነው። በዚህ ልክ ቆመን እኛ ለሩታ ስንከራከር የምታየውን ለዛ ነው። ኤፍሬምም ያ ነገር ስለታየው ነው ከሩታ ጎን የሆነው። አለቀ በቃ። ምንም እናገኘው ጥቅም የለም። ምንም እናገኘው ጥቅም። መልካም መቃጠል። ኮሜንት ላይ ገብታችሁ ተቃጠሉ እናንተ ከሄርሜላ ጋር ሆናል። መልካም መቃጠል። እኛ እንቃጠልም ባይዚ ምንም የሚያቃጠል የሚያንገበግብ ነገር የለም። የአብርሃም ሁኔታ ስለሚያሳስበን፣ የአብርሃም ጤንነት ስለሚያሳስበን፣ አብርሃም ያለበት ሁኔታ አሁን ልክ ነው ብለን ስለማናምን፣ ጤናማ ነው ብለን ስለማናምን መታከም ካለበትም ሄዶ ይታከማል አላችሁ እናንተ ራሳችሁ። ቡዜን አንቺ አይደል የሚያልሽው? ዴቭ አንተ አይደል የሚያልከው? ነፍስ አስጨንቃችሁ 5 ቀን ይታከም ያላችሁት እናንተ። ከዛ በኋላ ከሄርሜላ ጋር ሌላ ሀገር እንዲሄድ የምታደርጉትም እናንተው እንዴ። ለምንድን ነው 180 አይነት ሐሳብ የምታስቡት? ሚሊዮን አይነት ሐሳብ የምታስቡት ለምንድን ነው? ከራሳችሁ ጋር የሚቃረን ሐሳቦችን እያመጣችሁ የምታጋጩት እናንተው ራሳችሁ ቡዜና ዴቭ ናችሁ። ይታከም ያላችሁት እናንተ፣ ከሀገር ይውጣ የምትሉት እናንተ፣ ከሄርሜላ ጋር ይሁን የምትሉት እናንተ። ከሄርሜላ ጋር ሲሆን መታከም አያስፈልጉም የልጅ አይደል? ከሄርሜላ ጋር ሲሆን ሰላም ነው የልጅ ጤናማ ነው አይደል? እናንተ እንደዛ የምታስቡት። ከሄርሜላ ጋር ሲሆን መታከም የለበትም ክትትልም ማድረግ የለበትም እሱ ልጅ። ከሩታ ጋር ሲሆን ግን ክትትል ማድረግ አለበት፣ መታከም አለበት፣ 5 ቀን ሐኪም ቤት መሄድ አለበት፣ መታከም አለበት ብላችሁ ታወራላችሁ። ከሄርሜላ ጋር ግን 1-2 ቀን ሲያድር ለናንተ ጤናማ ነው እሱ ልጅ። ለናንተ በቃ ሴፍ ቦታ ላይ ነው ያለው አይደል እንዴ? አብርሽ አሁን ላይ የሚያደርገውን የሚሆነውን ነገር አከም እኮ ቤተሰብ እያወቀ አይደለም። ኤፍሬም ባለፈው ደውሎ እንዴት ነህ ሰላም ነህ ሲብለው አይደለም ሰላም አይደለም ጤናማ አይደለም ደህንነት ተሰማኝ አይደለም ናና ወሰደኝ አለ። አሁን ደግሞ ደህና ነኝ እያለ ነው። ይሄን ልጅ ታዲያ እንዴት ነው ጤናማ ነው ብለን ልናወራ የምንችለው? በጤናው ነው ይሄ ሁሉ ነገር የሚያደርገው ብለን ልናወራ የምንችልበት ምንም አይነት ድፍረት የለም። እኛ ጤናማ አይደለም፣ ኦፍ ኮርስ ጤናማ አይደለም። እኔም ያን ነው ማምነው። ያን ነገር ግን በጸበልም ሆነ በጸሎትም ሆነ መታከም ካለበት ውሰዱና ሲያሳክሙት። እናንተ እንደው በስትክክል የአብርሽ ጤና ያንገበግበኛል ያገባኛል የምትይው አንቺ ቡዜ የሚያገባሽ ከሆነ የሚመለከትሽ ከሆነ ታናሽ ወንድምሽ እንደዚህ መሆኑ የሚያሳዝንሽ ከሆነ ጸበሉ ሰጂው ጸሎት ሰጂው ይታከም ይዳል። መተት ነው የተሰራበት አላልሽም? መተት የሚድነው በጸሎት ነው አይደል? ይጸለይለት ልጁ ይዳን እስቲ። ከዛ የራሱን ውሳኔ ይወሰን። እናንተ እኮ የሱን ውሳኔ መወሰን ደስ ስለሚላችሁ ነው። የሱ ላይ ገብታችሁ የሱ ህይወት ላይ ገብታችሁ የራሳችሁን ውሳኔ መወሰን ደስ ስለሚላችሁ እንደዚህ መሆኑ ደስ ብሏችኋል። አትዋሽ፣ አታስመስይ። ብዙ ዴቭ አንተም አታስመስል፣ አትዋሽ። እንዲህ መሆኑ አስደስተዋል አንተ። ምክንያቱም ወደ የትኛውም አቅጣጫ መውሰድ ስለምትችሉት እሱ ነው። ወደዚህ ጋር ብትወስዱት እሺ ብሎ ስለሚሄድላችሁ፣ ወደዛም ስትወስዱት እሺ ብሎ ስለሚሄድላችሁ እንደዚህ መሆኑ አብርሽ አስደስቷችኋል፣ ደስ ብሏችኋል። እናንተ ገባችሁ አይደል? የሱ ጤንነት አሳስባችሁ ቢሆን ኖሮ ትላንት እንዳላችሁት እኮ ቤተሰብ ጋር ይሄድ ብትሉ ቤተሰብ ጋር ይሄድ ብላችሁ ማስፈቀድም ማውራትም አይጠበቅባችሁም ነው ብላችሁ ታላቅ ወንድሙን አይደል ይዛው ሂድ በቃ ቤተሰብ ጋር። የሱ ጤንነት የሱ ደህንነት የሚያሳስብ ከሆነ ተሸክመው ይዘይድ። የራሱ መኪና እየነዳህም ሆነ ይዛው ሂድ ወደ ቡታጅራ።
አለቀ በቃ። መለማመጥም መለመንም ክርክርም ንጭንጭም ካስፈልጋችሁ እናንተው ራሳችሁ ከሩታ ህይወት መውጣት አትፈልጉም። ሩታ ጋር ሁሌ መምጣት ትፈልጋላችሁ። ሁሌ ሰላሟን መንሳት ትፈልጋላችሁ። ሁሌ ከሷ ጋር ጭቅጭቅ ማድረግ ትፈልጋላችሁ። ያን ስለምትፈልጉ ነው እንጂ ለውሳኔ በጣም ቀላል የሆነ ነገር ነው። አብርሃምን ውሰዱት ወደ ቤተሰቡ እንዴ። የእናንተም እናት እኮ ናት፣ የእናንተም አባት እኮ ነው። እዛ ቡታጅራ ያሉት አይደል? ውሰዱት በቃ፣ እዛ አስቀምጡት። አለቀ በቃ። ሌላ ክርክር ውስጥ ለምን መግባት አስፈልገ? ሩታ ደግሞ በቃ አንቺ በቃ ተይው፣ ማይፈልግ ከሆነ ተይው በቃ ተይው፣ ይቅርብሽ በቃ። አብርሃም እንደዚህ ሆነብሽ ከሆነ እንደዚህ ሆኖ አንቺ ጋር መጥቶ ምንም ጥቅም የለውም፣ ይቅርብሽ፣ ተይው በቃ። አንደኛውን አብርሃም ጤናው ሲመለስ፣ ወደ ቀልቡ ሲመለስ፣ ወደ ራሱ ሲመለስ የሚወስነውን ውሳኔ ይወስናል። አንቺ ራስሽን ህይወት ኑሪ በቃ አለቀ። ኑሪ አያስፈልግም በቃ። በዚህ ልክ ከነሱ ጋር መተሽ መከራከር አያስፈልግም። በሚጠሉሽ ሰዎች መሃል ገብተሽ ከነሱ ጋር መከራከር፣ ከነሱ ጋር ጊዜ ማሳለፍ አያስፈልግሽም። የራስሽን ህይወት የራስሽን ነገር ጠብቀሽ መኖር የምትችይ ሴት ነሽ አንቺ ሩታ። ክብርሽን አስጠብቂ በቃ። ውጪ ከነሱ ህይወት ውጪ። አያስፈልጉም፣ አይጠቅሙሽም፣ አይወዱሽም። እያስመሰሉና እዚህ ጋር አይወዱሽም። እኔ ልንገርሽ፣ ቃል አውጥቼ እኔ ልንገርሽ፣ እነሱ አይወዱሽም። ዴቭም ቡዜም ላንቺ ምንም አይነት ስሜት የላቸው። ምንም አይነት ውስጣቸው ትንሽ እንኳን የቀረ የመውደድ ስሜት አይወዱሽም። በቃ ውጪ ከነሱ ህይወት እንዴ፣ ውጪ በቃ። በቃ የማይጠቅሙሽ ሰው ጋር ምንም አትሰሪም አንቺ። ውጪ፣ አርፈሽ ልጅሽን አሳድጊ። አብርሽ አንደኛውን ጤናው ሲመለስ ወደ ራሱ ሲሆን መወሰን የሚችልበት ደረጃ ላይ ሲደርስ ማንን እንደሚመርጥ ይወስናል። አለቀ በቃ። እስከዛ ግን የራስሽን ህይወት ኑሪ አንቺ በቃ። አትውጪ ወደዛ ጋር፣ ከነሱ ጋር አትገናኝ። በግድ እንደሚያገኙሽ ያውቃሉ። መጥተው በግድ ንዝንዝ ብሎ እንደሚያገኙሽ ያውቃሉ። ከዛ በኋላ ሩታ ነዝናዛናት፣ ሩታ ጨቅጫቃ ናት ብሎ ሊያወሩብሽ ስለሆነ ተያቸው በቃ ተያቸው። አያስፈልጉሽም፣ አይጠቅሙሽም። እና ቤተሰብ ይሄን የተሰማኝ ያለው ነገር እናንተ እስቲ የሚሰማችሁን ነገር ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ይሄ ነገር በጣም ሰልችቶኛል። የድራማ ይሄ በቃ አሁን ለሰሞኑ ያለው ነገር በጣም ሰልችት ድክም ብሎኛል። እነሱ የሚወስኑትን ነገር ይወስኑ። እግዚአብሔር አምላክ አብርሽንም ጤናውን ይመልስልን። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። የዛሬው በለን። ቴንክ ዩ